ከቤት አባረረቻት። ሰላም ጉዱን ፍርጥ አደረገችው። ኤቢ እውነቱን ደረሰችበት። ናታን ተቀያየረ። ናታን ለዳጣ ፍቅሩን ከገለጸለት በኋላ እና ዳጣ አልፈልግህም፣ እኔ ከኤቢ ጋር መጣላትም ሆነ ምንም አይነት ክፍተት እንዲፈጠር አልፈልግም፣ እናም እባክህን ተወኝ ብላ ስትለምነው፣ እንደዛ ከሆነ ከዚህ በኋላ አጠገቤ እንዳትደርሺ፣ እኔ ወደድኩሽ እንጂ ደግሞ ፍቅር ሰጥቶ መቀበል ነው እና አንቺ ለእኔ ምንም አይነት ስሜትና ምንም አይነት ፍቅር ከሌለሽ እመኚ ድጋሜ ወደ ህይወትሽ አልመጣም ብሎ ክፍሏን ጥሎ ወጣ። ወይዘሮ ማርታ ዳጣን ከቤት ማንቁርቷን ይዛ አባረረቻት። ትሰምኛለሽ? እኔ እስከ ዛሬም ያከበርኩሽ ለድሬ ብዬ ነው እንጂ በፍጹም አንቺ ለኛ ቤት አትገቢም። የገዛ ልጅን ትቼ አንቺን ዳጣ ዳጣ የምለው እኮ ጥሩ ልጅ መስለሽኝ ስለነበረና እንዲሁም ደሬ ስለሚወድሽ ነው። አሁን ግን ትክክለኛ ማንነትሽን አወቅኩኝ። እንዴት ነው ለውሃ መወደድ ብርቅ ነው ወይ ብለሽ የላክሽው? ትሰሚኛለሽ? አንቺ ናታንን ተወጂዋለሽ ወይ ብዬ ስጠይቅሽ አይ በፍጹም እንደ ማንኛውም ንጹሕ ወንድሜ ነው፣ ንጹሕ እህቱ ነኝ ብለሽ አልነበር ወይ? ቆይ ምን እያደረግሽ ነው? እና የእህትሽን እህቴ ነሽ እያለች ወሬ ታበዥ የለም እንዴ? የእህትሽን ባል ልትቀሚ ያምርሻል እንዴ ዳጣ? የእውነት በጣም ታሳፍሪያለሽ። ደሬ የለም ብለሽ ሁሉንም ነገር ለመቆጣጠር ፈለግሽ ማለት ነው ብላ ስትላት፣ እባክሽን ይቅርታ አድርጊልኝ። በፍጹም አንቺ እንደምታስቢውና እንደምታቅጂው እንደዚህ አይነት ነገር በፍጹም የለም። ምክንያቱም ናታን ንጹሕ ወንድሜ ብቻና ብቻ ነው፣ ዛሬም ነገም ሁሌም። እባክሽን እትዬ ብትላትም በቃ ከዚህ በኋላ አንቺን የምሰማበት ምንም አይነት ጆሮም ሆነ ዓይንም የማይበት የለኝም ብላ ጎዳና ላይ አውጥታ ጣለቻት። ናታን እጅጉን ልቡ ቢሰባበርም እንኳ ለሰላም ሂዶ መርዶውን ነገራት። ከዚህ በኋላ እኔ የማይወደኝን ሰው መውደድ አልችልም፣ ፍቅር ደግሞ ሰጥቶ መቀበል ነው። ስለዚህ ዳጣ እንደዚህ አይነት የፍቅር ስሜትም ሆነ ምንም አይነት ነገር እንደሌላት 100% እርግጠኛ ነኝ ሰላም። ስለዚህ ከዚህ በኋላ ተስፋ ቆርጫለሁኝ ብሎ ሲላት፣ ምን? ቆይ ከመቼ ወዲህ ነው እንደዚህ ተስፋ የቆረከው? በቃ ነገርኩሽ አይደል? በፍጹም ላስቸግራት አልፈልግም። እሷ እኮ ንጹሕ እህቴ ብትሆንም እኔም ደግሞ ንጹሕ ወንድሟ መሆኑን አያቅተኝም እና እንድትጎዳም አልፈልግም ብሎ ተናገረም። ሰላምና ኤቢ ተፋጠጡ። ትሰምኛለሽ? ዛሬም የልጅሽን አባት አትናገሪም ማለት ነው ብላ ስትላት፣ ኤቢ የእውነቴን ነው ምልሽ፣ በእጀ ስበብ ትሆኛለሽ። ከዚህ በኋላ እንደዚህ አይነት ነገር ብትናገሪ ውርድ ከራሴ ነው የሚሆነው። እትዬ እንኳ አታስጥልሽም። አንቺ ግን በቃኝ፣ ይበቃኛል፣ አይመለከትሽም ማለት አይገባሽም እንዴ? ለምንድን ነው በሰው ህይወት ውስጥ ጣልቃ እየገባሽ ነገሮችን የምታበላሻሹ? ብላ ልክ ልኳን ነገረቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል እና ወይዘሮ ማርታ አዲሱ ቤታቸው በሰላም ገቡ። ምጥንና ውሃዬ እያወሩ እኔ ምልሽ ቤታችሁ በጣም ያምራል እና ደግሞ ትልቅ ነው ብላ ስትል፣ አዎና ምጥንዬ ምን አስበሽ ነው እንዴ? የእኛ ቤት እኮ በጣም ትልቅ፣ በዛ ላይ ደግሞ ሁሉም ቦታ ነው ቤት ያለን፣ እኛ እኮ ሀብታም ስለሆን ነው ብላ ስታወራ፣ ምጥንዬ ምን አስበሽ ነው? እኛም እኮ በጣም ትልቅዬ ቤት አለን፣ ግን
ይሄ ቤት ርቆን በነበር ምን ታደርጊያለሽ ውሃ ብላ ስትላት፣ እንዴ እየመጣሁኝ እናንተ ጋር አድራለሁ፣ እናንተ ጋር ነባለሁኝ፣ በቃ አንቺ ጋር ጠናለሁ። አይ እትዬ ወይም ደግሞ ጋሼ እኮ ካልፈቀዱልሽ አይቻልም። አስፈቅዳለሁ። አይ እነሱ ግን ልጃችን ሰው ቤት ሄዳ እንድታድር የሚፈቅዱ አይመስለኝም። ማለት ያንቺ እናት አትፈቅድልሽም ማለት ነው? አሁና ቆይ አንቺ ግን ለምንድን ነው እንደዚህ የምትኙ? ማለቴ ምንም ነገር አታውቂም እንዴ? ባክሽ ተይው ምጥንዬ፣ አባዬ እኮ መኪናውን እምነዳው እኔ ነኝ። ለምን አንቺ አባዬ ሄዳልኩሽ አይደል እንደ ውጭ ሀገር። ታዲያ የሄደው ለስራ አይደል እንዴ? ይመጣ የለ እኮ እስከሚመጣ ድረስ መኪናውን ልጅ ብሎ ቁልፍ ሰጥቶኛል። አረ ግደለሽም ጅል አትሆኚ። አረ ራስሽ ጅል ነሽ። እኔማ ጅል አይደለሁም። አየሽ መኪና ለመንዳት እኮ መጀመሪያ 18 ዓመት ማለፍ አለብሽ። ሁለተኛ ነገር ደግሞ መንጃ ፍቃድ ማውጣት አለብሽ። ያለ እነዚህ ሁሉ እኮ ሊሳካና እቅድ ሊወጣ አይችልም። ለማንኛውም አሁን በጣም ርቦኛል ስትል እኔ ሰራልሻለሁ ብላ ክችን ድረስ አመጣቻት። የውሃ ጉድ ስለማያልቅ ሽንኩርቱን ሁላ እንደው ምንም ሳትቆራርጥ አስገባችሁ። ሰላም ስትመጣ በጣም ተቆጣቻቸው። ቆይ እናንተ የዛሬ ልጆች በሰራተኛ እየተንደላቀቃችሁ እያደጋችሁ በኋላ ባል ስታገቡ ሙያ የሌላት ስትባሉ በቃ ማግባትም ትዳርም መውለድም አልፈልግም ብላችሁ ትዳራችሁን ትበትናላችሁ። ለሴት ልጅ እኮ ዋናው ነገር ዶሮ ወጧ እንዲሁም ደግሞ ባለሙያ መሆኗ ነው። ቆይ እናንተ ግን የሰው ልጅ ከእናቱ ይማራል። ከዛ ምጥን እንዴ እኔም ከእናት ይማራለሁ ውሃዬም ቀጣላለች እና አዎ እውነቷን ነው ምጥን፣ እኔም ከማዬ ይማራለሁ። እሺ ሁሉንም ተውትና ዶሮ ግን ስንት ብልት አላት ብላ ስትል ምጥን 12 ነው። ጎበዝ አንቺስ? አረ አባዬ ሲጠባይቸው ምንም ብልት የላትም። ስለዚህ በቃ ምጥን አንቺ ትክክል አይደለሽም ብላ ስትል በቃ ተውኝ፣ እናንተ ጋር ከመድከም እኮ እናንተን አባረው ስራ የመስራት ይቀላል ብላ ሰላምዬ ወደ ስራዋ ቀጠለችበት። ዳጣን ክፍሏ ድረስ መጣችና ለምንድን ነው ይሄንን ክፍል ያሹ ብላ ስትል፣ እንዴ ኤቢ ደግሞ አሁን ጭራሽ በመኝታ ክፍል ልንጣላ ነው? እኔ ምን አውቃለሁ? ሰላም ይሄ ይሆንሻል ጥሩ ነው ስትለኝ እዚህ ተቀመጥኩ። ቆይ ምን ችግር አለው? ነገርኩሽ አይደል እንዴ ከናታን ክፍል አትርቂም? ውይ እንደዛ ከሆነ ታዲያ አንቺን አይዝህ፣ እኔ ደግሞ አንቺ ክፍል እተኛለሁ። ምንም ችግር የለውም ኤብዬ፣ ዛሬ ደግሞ ጥርስሽ በጣም አምሮበታል እያለች ስትል፣ ትሰምኛለሽ? እኔ እኮ ካንቺ አስተያየት አልጠየቅኩም። ደግሞ መቼም አስተያየት እንድትሰጭኝ አልፈልግም። ለማንኛውም አንቺና ሰላም በቅርቡ ከዚህ ከቤት ስለምትወጡ ምንም አይመስለኝም ብላ ተነስታ ወደ ሳሎን ሄደች። ዳጣም ግራ ገብቷት አልጋዋ ላይ ተኝታ ናታን መጣ። ይህ ሁሉ ወቀሳ በአንተ ምክንያት ነው ብላ ስትል፣ ምን ሆነሽ ነው ዳጣ? ትክክል አይደለሽም እንዴ? ኤቢ ናታ ምን ማለት ነው? ኤቢ እንግዲህ እዚህ ለምን ተኛሽ ከናታን አጠገብ እያለች ነው። ከኔ አጠገብ ነሽ እንዴ? አንተ ደግሞ ክፍሉን ነው አምልህ። ቆይ ግን ይቺ ሴትዮ መቼ ነው የምትፋታኝ? የእውነት እኔ እየወደድኳት እያከበርኳት በቃ አንድ ቀንም እንኳን ፍቅር አሰጠኝም ማለት ነው? ቆይ ምን አይነት አውሬ ሴት ናት ብላ ስትል፣ ታዲያ እኮ ለዚህ መድኃኒቱ አንድና አንድ እኔ ጋለ። ምን ናታን? ቆይ ምንድን ነው እስኪ ንገረኝ። የእውነት ከዚች ከልጅ መፋታት እፈልጋለሁ ብላ ስትል፣ እንደዛ ከሆነ እኔ ባለፈው ያቀረብኩሽለሽን ነገር ብትቀበይ ይሻልሻል። ይኸውልህ ናታን ምን ያህል እንደምወድህ እንደማከብርህ ታውቃለህ። ነገር ግን ይህንን ነገር ፍጹም እንዳታስበው ብላ ስትለው፣ ምን ነው ማለቴ የእውነትም እኔን አትወጂኝም ማለት ነው? አታስቢልኝም ማለት ነው? ፍቅር የለብሽም ማለት ነው ብሎ ሲላት፣ ተወኝ አልኩ አይደል እንዴ መውጣት አለብኝ ብላ ወጣች። ናታን ሰላምዬ ጋ ሂዶ ምን ነው በጣም ደብሮሃል? እሳ ያው ወንድ ልጅ ክችን አይግባ ምናምን ትላላችሁ ሴቶች። ስለዚህ ክችን መግባት ካልቻለ እዚህ የሆኜ ቢያንስ ላውራሽ ብሎ ሲላት፣ አውራኝ ግን ደግሞ እኔ ለምን እንደው አላውቅም። ያው ከጥንትም የመጣ ነው ወንድ ልጅ ክችን ከገባ አይረባም ምናምን ይባላል። እንደዛ ከሆነ ጥሩ፣ እኔ ተስፋ ቆርጫለሁ። ምን ብቻ ከዳጣ እንዳይሆን አሁና
ሁሉም ነገር እየነገርኳት እየገባት አይደለም። በዛ ላይ እኔ ላይ ታቾፋለች። ሲጀመር ሰላምዬ እሷ ፍቅርም ሆነ ከኔም ፍቅር ከማንም ፍቅር አልያዛትም። ምን ማለት ነው? ነገርኩሽ አይደል? አንድ ነገር አለኝ። የእውነቴን ነው ምልህ ዳጣ በጣም ተወድሃለች። አይ ሰላምዬ ገና አሁን ተሳስተሻል። እንደዛ ከሆነ ታዲያ እኔ ወንድ ሁኜ በነበረ እንዴት አድርቄ ቀብ እንደማደርጋት እኔ ነበርኩ ማቀው። አንቺ እኮ በድሮ ነው። በዛ ላይ በአሁኑ ፍቅር ማለት ሰጥቶ መቀበል ነው። እኔ እሰጣታለሁ፣ እሷም ደግሞ ትሰጠኛለች። ስለዚህ ሰጥቶ መቀበል አይደለም እንዴ? ዊናታን አሁን ከወዲያ ከወዲህ ለምን ነገር ታመላልሳለህ? አንድ ለሁለት ቀን ለሶስት ቀን ዝጋትና ወደ አንተ ግሩፕ ትመጣለች አልኩ አይደል እንዴ? አይ እንደዛማ አላደርግም። ጭራሽ እኮ እኔ ዳጣን ዘግቼ መኖር አልችልም። ለምን ሲባል አላቅም። የእውነት ከዘጋኋት በጣም ይደብረኛል። አረ ታዲያ ትልቁን አሳ ለማጥመድ መጀመሪያ ትንሹን አይደል እንደ መጠቀም ያለብህ? ስለዚህ ከትንሹ አኩርፍና ትልቁን ደግሞ ዋጋህንና ዳጣ ላንተ ምን ያህል እንደምታስብ እንደምትቆረቆር ታውቃለህ ብላ አለችው። የቤት ስራውንም ሰርቶ እትዬና ናታን ቁጭ ብለው እያወሩ እንደው የዝቻ ቢገር ነገር ብሶባታል እትዬ የሆነ ነገር ማድረግ አለብሽ ብሎ ሲላት እሱንማ ብየው በጣም ሰልችቶኛል። ይልቁንስ እንደው ባል ስታገባ ብትስተካከልልኝ ብላ አለችው። እኔ አላቅም እትዬ ምናልባት ይሆናል፣ ግን አንተ የእውነት ኤቢ የምትወደድ ልጅ አይደለችም ብለህ ታስባለህ እንዴ ብላ ስትለው አረ በፍጹም እትዬ ያው ማለቴ አቢገር በጣም ጥሩ ልጅ ናት፣ ጥሩ አቋም አላት። ግን ደግሞ ጸባዩዋ ላይ ይኸውልህ፣ ጸባዩዋንማ አንተ ነህ ማስተካከል ያለብህ። ደግሞም ለአንተ ብላ የማትከፍለው መስዋዕትነት የለም ብላ አለችው። እሱም ደግሞ እሺ በቃ ሁሉንም ነገር ያልሽውን ሁሉ አደርጋለሁኝ ብሎ አላት። በኩል ውሃዬና ዳጣ ቁጭ ብለው እያሉ እረ ይሄ ናታንማ በጣም ጠግቧል ብላ ስትል ምንድን ነው የጠገበው ውሃዬ? እስኪ ንገሪኝ ውሃ እስኪ ንገሪኝ ብላ ስትላት ባክሽ ተይኝ፣ መወደድ ብርቅ ነው እንዴ? ደግሞ አሁን አንቺ ሳሎን ሂጂ፣ እኔ ዝም ብቻዬን መሆን እፈልጋለሁ ብላ ስትል እሺ ምን ልበልልሽ? ይሄን እናታንና መወደድ ብርቅ ነው ወይ ብለሽ በጥፊ በዩ ብላ አረ በኋላ ደግሞ ቀልድ ነው እሺ እንዳትናገሪ ስትል ውሃ ጉዱን ፍርጥ አደረገችው። መወደድ ብርቅ ነው ወይ ብላሃለች ብላ ስትል ወይዘሮ ማርታ አፏና ጭንቅላቷ ውስጥ ገባ። ምን ተዳጣ አንደበት ይሄ ነገር ወጣ? የእውነትማ ቢገር ልክ ነበረች ማለት ነው። በጊዜ ስነ ስርዓት መያዝ አለባት ብላ ወሰነች። ውድ የህያቤቲ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን። ዳጣ የእውነት ናታንን አፈቀረችው ወይስ ደግሞ ጨዋታ ስለምትወድ ለሳክስ ነው ብላችሁ ታስባላችሁ?